ዝማሬ መላእክትን ያሰማልን። የአገልግሎት ዘመኗን እግዚአብሔር አምላካችን ያብዛልን፣ በእድሜና በጤና ይጠብቅልን። እንግዲህ ቅድም እንደነገርናችሁ አሁን አምላካችን እግዚአብሔር ጉባኤውን እየመራልን በመካከላችን ተገኝቶ እየመራን ይገኛልና ስለዚህ ሁላችንም ሕሊናችንን ሰብስበን አምላካችን እግዚአብሔር በመምህራችን አድሮ ቃሉን ያስተላልፍልናል፣ ይነግረናል እና ጉባኤው እስከሚያልቅ ድረስ አብረን ቆይተን አምላካችንን በጸሎት ተማጽነን ደግሞ የጉባኤያችን ፍጻሜ ይሆናል። በመካከል ላይ ሕንፃ ቤተ ክርስቲያናችን እንደምታዩት በዚህ ሁኔታ በዘንድሮ ዓመተ ምሕረት የመጋቢት መድኃኔዓለም ጥንተ ስቅለቱን ስናከብር ከነበረበት ደረጃ ከፍ ብሎ አሁን የደረሰበት ሁኔታ ላይ ይገኛልና የዛሬ ዓመት ደግሞ ሁላችንም ደርሰን በሩ መስኮቱ ሁሉም ተገጣጥሞ ሌላ አዲስ ስራ ሰርተን እግዚአብሔር ቢፈቅድ እንገናኛለን። ዛሬ ዓመት ብቻ ሳይሆን እስከ ጥቅምት መድኃኔዓለም ማለት ነውና ቤተ ክርስቲያናችን ምን ደረጃ ላይ እንዳለ ደግሞ በኋላ ላይ የምናየው ነገር ይኖራልና አሁን ግን ቀጥታ ወደ ዕለቱ ትምህርት ነው የምንሄደው። የዕለቱን ትምህርት የሚያስተምሩን መጋቤ ሐዲስ ጥላሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈረንሳይ አንቀጸ ምሕረት ቅዱስ ሚካኤል ቤተክርስቲያን ካቴድራል የደብሩ የካቴድራሉ ሰባኪ ወንጌል እንዲሁም ደግሞ በማህበረ ቅዱሳን ዋና ማዕከል ከኦሮምኛ ቋንቋ ከአማርኛ ወደ ኦሮምኛ ቋንቋ መጽሐፍ ቅዱስን በመተርጎም ብዙ ቃል እግዚአብሔር ያነሳቸው አካባቢ ወይም ደግሞ በቋንቋቸው እንዲገባቸው ምዕመናን በቋንቋቸው ተምረው በሃይማኖት እንዲጸኑ ከሚያደርጉ መምህራን መካከል አንዱ ናቸው ማለት ነው። የኦሮምኛ መጽሐፍ ቅዱስ ግዕዙን አማርኛውን የተለያዩ ወደ ኦሮምኛ በመተርጎም ማለት ነውና ቋንቋ የሚጠቅመው ለዚህ ስለሆነ ማለት ነው እና እሳቸው አሁን ያስተምሩናል። ለእሳቸው ምስጢረ ጥበቡ የሚናገሩበት አንደበት ለእኛ ለሁላችንም ደግሞ አስተዋይ ልቡና አምላካችን እግዚአብሔር እንዲያድለን ቅዱስ ፈቃድ ይሁንልን። ወደ መጋቤ ሐዲስ መምህር ጥላሁን ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ይህን ሰዓት ቅዱስ ቃልህን እንድንሰማ ምሕረት ቸርነትህ በሚነገርበት በዚህ በተባረከውና በተቀደሰው በቤትህ ስለሰበሰብከን ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ከምድር እስከ አርያም ድረስ ይሁን ለዘላለሙ አሜን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው ከእኛ ጋር እንዲሆን አምላካችን ቅዱስ እግዚአብሔር ይፍቀድልን። የተከበሩ መምህራችን መጋቤ ሐዲስ መምህር ይነበብ የዚህ ታላቅ ቦታ የዚህ ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ የደብሩ አገልጋዮች፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሊቃውንት እንደየማዕረጋችሁ የተወደዳችሁና የተከበራችሁ
የዚህ ታላቅ ደብር የሰበካ ጉባኤና የህንፃ አሰሪ ኮሚቴ አባላት፣ የተወደዳችሁ አምላካችን ቅዱስ እግዚአብሔር ዛሬ በቤቱ እንድንገኝ በዚህ ታላቅ ጉባኤ ላይ እንድንሳተፍና የጉባኤውን በረከት በውስጣችን ወይም ወደ የቤቶቻችን እንድንወስድ እግዚአብሔር የመረጣችሁ እግዚአብሔር የጠራችሁ ኦርቶዶክሳውያን የተዋህዶ ልጆች በወደደን ባከበረን በከበረ ደግሞ ፈሳሽነት ኃጢአታችንን ሁሉ ባጠበ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ዋላችሁ። እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። እንደ እግዚአብሔር መልካም ፈቃድ አጠር ላሉ ደቂቃዎች በቅዱስ ቃሉ ቆይታ እናደርጋለን። ከምንም በላይ በምንሰማው ቅዱስ ቃል ሕይወታችን እንዲለወጥ ዓለምና ዓለማዊ ጉዳዮች ከሕይወታችን ወጥተው ጉዳያችን ሁሉ ሰማያዊ ጉዳይ እንዲሆን ጉዳያችን ሁሉ መለኮታዊ እግዚአብሔራዊ ሃይማኖታዊ እንዲሆን አምላካችን ቅዱስ እግዚአብሔር ውድ ፈቃዱ ይሁንልን። ዛሬ እንድንነጋገርበት አምላካችን ቅዱስ እግዚአብሔር የፈቀደልን በዚህ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ምዕራፍ 1 ቁጥር 23 ላይ ያለውን ቅዱስ የእግዚአብሔር ቃል አንስተን እንማማራለን። ከክርስቶስ ጋር በሉስ ሁላችሁ ልኖር እናፍቃለሁ። እስቲ ደግማችሁ በሉ። ከክርስቶስ ጋር ልኖር እናፍቃለሁ። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቅዱስና ወርቃማ የሆነ ቅዱስ ቃል በሕይወት መዝገብ በመጽሐፍ ቅዱስ ውስጥ ያሰፈረልን ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ይህን ዛሬ ለትምህርታችን መነሻ ያደረግነውን ርዕስ ጨምሮ ወይም መጽሐፍ ጨምሮ በአጠቃላይ 14 መልእክታትን ጽፈዋል። እነዚህ መልእክታት በግለሰብ ደረጃ የተጻፉ አሉ፣ ደግሞም ለቤተ ክርስቲያን የተጻፉ አሉ። ለቤተ ክርስቲያን ወይም ለህብረት ከተጻፉ መልእክታት መካከል አንዱ ዛሬ ርዕስ አድርገን የምንማማርበት ቃል ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ዛሬ ለእኛ የሚሻለው የቱ እንደሆነ ምርጫችን የቱ መሆን እንዳለበትና በአጠቃላይ ናፍቆታችን በዚህ ምድር ስንኖር ደግሞም ከዚች ምድር ላይ የምንወሰድባት ዕለት አለችና ወደዚያ ቦታ በምንሰበሰብበት ጊዜ የተሻለ ነገር ለእኛ ስላለልን እርሱን መናፈቅ እንዳለብን ያስገነዝበናል። በሕይወታችን ብዙውን ጊዜ ከምናዘወትራቸው ቃላት መካከል አንዱ ናፍቆት የሚለው ነው። አሁን ብዙውን ጊዜ ተራርቆ የቆየ ሰው ተራርቆ የቆየ ማህበረሰብ በሚገናኝበት ሰዓት ወደ አንደበቱ ወይም ወደ አፉ ከሚመጡ ቃላት መካከል አንዱ ይሄ ቃል ነው። መነፋፈቅ ወይም መናፈቅ የሚለውን ቃል ማለት ነው። ምን ማለት ነው? መናፈቅ ከውስጣችን የሚመነጭ ነው። ለምንወዳቸው ሰዎች ፍቅራችንን የምንገልጥበት ልዩ መሳሪያ ነው። ሐዋርያው ቅዱስ ጳውሎስ ብዙ ነገሮች እንደሚናፈቁ ይታወቃል። እርሱ ግን
የመጨረሻ ምርጫው ከማን ጋር መኖርን የመረጠው? ከማን ጋር መኖርን የናፈቀው? ከክርስቶስ ጋር መኖርን ናፈቀ። ነገር ግን ሁለት ነገሮች እንደሚያሳስቡት ቀድሞ ይነግረናል። ምንድን ነው የሚለን? ስለ ሁለት ነገሮች እጨነቃለሁ አለ። በዚህ በምድር በኖር ከእናንተ ጋር ብሰነብት ለእናንተ እጠቅም ነበረ ይላል። ምን ነበር? እጠቅም ነበር። ነገር ግን ልሄድ አለ፣ ከክርስቶስ ጋር ልኖር እናፍቃለሁ። ምናልባት ይሄ ቃል በእውነት ስለ ሞትና ሕይወት ወይም ስለ መኖርና ስለ አለመኖር ጉዳይ ብቻ የምንተርክበት አይደለም። የእኛ ናፍቆት ዛሬ ምንድን ነው? ውስጣችን ያለው የሚቀሰቅሰን ሁል ጊዜ ፍቅራችንን የምንገልጥለት ነገር ምንድን ነው? ብዙ ነገሮችን ማየት እንችላለን። የሰው ምርጫው ብዙ ነው። ነገር ግን ከሚመረጠው ነገር ሁሉ የትኛው አዋጭ እንደሆነ መረዳት ማወቅ የምንችለው በእግዚአብሔር ቃል ስንቃኝ ብቻ ነው። ያለ እግዚአብሔር ቃል የኛ ምርጫ የተሳሳተ ነው። ያለ መንፈሳዊ ምሪት የምንመርጠው ምርጫ ሁሉ ስህተት ሊገጥመን ይችላል ማለት ነው። ነገር ግን ሐዋርያው ቅዱስ ጳውሎስ ከዚህ አይነት ዝንባሌ እንድንወጣና ምርጫችንን ናፍቆታችን ምን መሆን እንዳለበትና ምርጫችንን ማስተካከል እንዳለበት ይመክረናል ማለት ነው። የተወደዳችሁ የተዋህዶ ልጆች ዛሬ ብዙ ነገር ይናፈቃል። ዘመድ አዝማድ፣ ጓደኛ፣ ወዳጅ፣ እነዚህ ሁሉ ነገሮች ይናፈቃሉ። ከሚናፈቁ ነገሮች መካከል አንዱ ወይም ምን ይናፈቃል ብለን እንጠይቅ ይሆናል። ነገር ግን የምናገኘው ምንድነው? ብዙ ነገሮች ይናፈቃሉ። ብዙ ነገሮች ወደ ሕይወታችን ይመጣሉ። ነገር ግን ናፍቆታችን ከሁሉ በላይ በመንፈሳዊ ሕይወት ውስጥ ስንኖር የበለጠው የተሻለው ሁል ጊዜ ከኛ ጋር የሚኖረው ሁል ጊዜ ማንም የማይቀማንን ሰላም የምናገኝበት እርሱ ክርስቶስ ስለሆነ ናፍቆታችን እርሱ ነው ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ ምንድን ያለው? ልሄድ ከክርስቶስ ጋር ልኖር አለ። በደንብ አስተውሉ ክርስቲያኖች። ዛሬ እኛ ከማን ጋር መኖር ይናፍቀናል? ዛሬ እኛ የት መኖር ትፈልጋላችሁ ብንባል የት መኖር እፈልጋለሁ የሚል መልስ ነው የምንሰጠው። ዛሬ ከማን ጋር መኖር ይናፍቀሃል ብንባል ከማን ጋር መኖር ይናፍቀኛል ብለን ነው የምንመልሰው። ደግሞስ የመለስነው ምላሽ ትክክለኛ መሆኑን እርግጠኞች ነን ወይ? እንግዲህ ዛሬ ማንን መምረጥ እንዳለብን፣ እንዴት አይነት ሕይወትን መምረጥ እንዳለብንና በምን መልኩ መኖር እንዳለብን ቅዱሱ የእግዚአብሔር ቃል መስመር ያስይዘናል፣ አቅጣጫ ያሳየናል፣ አቅጣጫ ይሰጠናል ማለት ነው። አምላካችን እግዚአብሔር ልቦናችንን እንዲቀይርልን መልካም ፈቃዱ ይሁንልን። እንግዲህ በዚህ ትምህርት ውስጥ በዋናነት 3 መሰረታዊ የሆኑ ነገሮችን እንዳስሳለን። ስንት መሰረታዊ ነገሮችን? 3 መሰረታዊ ነገሮችን። ብዙ ነገር ይናፈቃል ብያችኋለሁ። የሚበላ ነገር፣ የሚጠጣ ነገር፣ በአጠቃላይ ሰው፣ ዘመድ አዝማድ፣ ወዳጅ ዘመድ፣ ጓደኛ፣ አካባቢ እንኳን ይናፍቃል። በአጠቃላይ የት ቦታ ልኑር ብለን የምናስባቸው ብዙ ስፍራዎች አሉ። ከነዚያ ስፍራዎች ሁሉ ደግሞ የሚናፈቀው ቤተ እግዚአብሔር ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ማን የሚናፈቀው? ቤተ እግዚአብሔር። እንግዲህ ተመልከቱ፣ በሕይወታችን እኛ ወደዚህ ምድር ከመጣንበት ጊዜ ጀምሮ አምላካችን እግዚአብሔር በራሱ መልክና በአርአያው በአምሳያው ከፈጠረን ከሰራን ጊዜ ጀምሮ የሰው ልጅ ናፍቆቱ ብዙ ነገር ነው። ነገር ግን ትክክለኛው ናፍቆት ከእግዚአብሔር ጋር መኖርን መናፈቅ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከማን ጋር መኖርን? ከእግዚአብሔር ጋር መኖርን መናፈቅ መታደል ነው፣ መመረጥ ነው፣ መቀደስ ነው፣ መለየት ነው። በዓለማችን ላይ ስንኖር እግዚአብሔርን እንደ መምረጥ መታደል የለም። የእግዚአብሔር የሆነውን እንደ መከተል መመረጥ የለም።
በዚህ ምድር ላይ ይሄ ይበጀኛል፣ ይሄ ይጠቅመኛል ከምንላቸው ነገሮች መካከል አንዱና ዋነኛው እግዚአብሔርን አምላኩ ያደረገ ሰው እድለኛ ነው። እንዲህ እንድንኖር አምላካችን እግዚአብሔር ይፍቀድልን። ሐዋርያው ቅዱስ ጳውሎስ የክርስቶስ ፍቅር በአግባቡ ገብቶታል። ሐዋርያው ቅዱስ ጳውሎስ የክርስቶስን ፍቅር ቀምሶታል። ክርስቶስ ለእርሱ ምን እንደሆነ በትክክል ተረድቷል። እግዚአብሔርን ማወቅ ያስፈልጋል። ከሁሉ ነገር በላይ ማለት ነው ማወቅ ያስፈልጋል። እግዚአብሔርን ካወቀን በኋላ በምርጫዎቻችን ሁሉ የምናስቀድመው ሌላ አማራጭ ሳናስቀድም እግዚአብሔርን አስቀድመን ምርጫዬ ነው ማለት እንድንችል እንታደላለን። ስለዚህ አምላካችን እግዚአብሔር እርሱን ማወቅ የምንችልበትን አቅም ይስጠን። እርሱን እንድናውቅ ጉልበት ይሁነን እግዚአብሔር። ሐዋርያው ቅዱስ ጳውሎስ በሌላ ምዕራፍ በዚህ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ የክርስቶስን ፍቅር ለክርስቶስ ያለውን ፍቅር ምን ብሎ ነው የገለጸው? መኑ የሃድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየኝ ማን ነው አለ። ተመልከቱ፣ የሚለየን ማን ነው? በደንብ አስተውሉ። ከዚያ ቅድመ ሁኔታዎችን አስቀመጠ። መከራ ነውን? ስቃይ ነውን? እንግልት ነውን? መራብ ነውን? ብዙ ነገሮችን ዘረዘረ። መጨረሻ ላይ ሰይፍ ነውን አለ። ከዚያ ይሄን ካለ በኋላ ይሄ ሁሉ ከክርስቶስ ፍቅር እንደማይነጥለው፣ ይሄ ሁሉ ከእግዚአብሔር ፍቅር እንደማይለየው ካረጋገጠ በኋላ በዚህ አንጻር ክርስቶስን በመውደድ የእግዚአብሔር በመሆን ከዓለም በመለየት ከእግዚአብሔር ጋር ቤተሰብ በመሆን የቤተ እግዚአብሔር ልጅ በመሆን ቤተኛ በመሆን የመንፈሳዊ አገልግሎት ተሳታፊ በመሆን የሚገጥመውን መከራ ደግሞ ገለጸ። ምንድነው ያለው? ስላንተ አለ። ስለማን አለ? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። መጨረሻ ላይ ምንድነው ያለው? ነገር ግን በአሸናፊው አንተ አሸናፊ ስለሆን፣ አንተ ከሁሉ በላይ ስለሆን፣ የሚገዳደረንን የምትገዳደር ስለሆን፣ ያንበረከከንን የምታንበረክክ ስለሆን፣ ያንተ ኃይል ያንተ ጉልበት ከምድራዊ ኃይል የማይነጻጸርና ከሁሉ በላይ ስለሆነ በአንተ ገዳዮቻችንን አሸናፊዎቻችንን እናሸንፋለን አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በእግዚአብሔር ተመልከቱ፣ በአንተ ብሎ ተናገረ። መሸነፍ የለም እግዚአብሔርን ይዞ፣ እጅ መስጠት የለም ክርስቶስን ይዞ። በክርስትና ሕይወት ስንጓዝ መዳረሻችን ክብር ነው። መዳረሻችን ከፍታ ነው። መዳረሻችን ነፍሳችንን መጥቀም ነው። መዳረሻችን የእግዚአብሔርን መንግሥት መውረስ ነው። ስለዚህ በሕይወት ዘመናችን ምርጫችን ምን መሆን እንዳለበት ሁላችንም ከዚህ መማር እንችላለን ማለት ነው። ሁላችንም ከዚህ መገንዘብ መረዳት እንችላለን ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህ ምድር ስንኖር ወይም ገና ወደዚህ ምድር ስንመጣ በሶስት ዋና ዋና ዓለማት ውስጥ እንድናልፍ ተደርገናል። ስንት ዋና ዋና ዓለማት? ሶስት። ተመልከቱ፣ ሶስቱ ዓለማት እኛ ሰዎች የምናልፍባቸው መስመሮች ናቸው። ከነዚህ ከሶስቱ ዓለማት መካከል የመጀመሪያው ዓለም የማህፀን ዓለም ይባላል። የማህፀን ዓለም ማለት በሉ ሲውላችሁ፣ የማህፀን ዓለም። በማህፀን ዓለም ስንኖር ሁላችንም በእናታችን ማህፀን ውስጥ ሆነን በእናት ማህፀን ውስጥ ሆነን ምንም ሳንጨናነቅ ምንም ሐሳብ ሳይገባን ሳንወጣ ሳንወርድ ምን እበላለሁ፣ ምን እጠጣለሁ፣ እንዴት እኖራለሁ የሚል ሐሳብ በውስጣችን በዙሪያችን ሳይመላለስ እግዚአብሔር በማህፀን በመላእክቱ እያስጠበቀ ያኖረናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በደንብ አስተውሉ። በእናት ማህፀን ስንኖር ብዙ ነገሮችን እናገኛለን። እጅግ አስደሳች የሆኑ ነገሮች በሕይወታችን ውስጥ ይኖራሉ ማለት ነው። ተመልከቱ፣ በእናት ማህፀን ስንኖር የምንመገበው ምግብ ፈሳሽ ነው። እጅግ የሚመች ነው። ምንም አይነት ጭንቀት የለም። ምንም አይነት ሐሳብ የለም።
ምንም አይነት ተግዳሮት አይገጥመንም። ተመልከቱ፣ የምንመገበው ምግብ ደግሞ በእናት እትብት በኩል ነው። በደንብ አስተውሉ፣ እንዴት ተፈጥሮን ውብ አድርጎ እግዚአብሔር እንዳዘጋጀልን። ታዲያ በእናት ማህፀን ውስጥ የምንቆየው የጊዜ ቆይታ 9 ወር ከ5 ቀን ብቻ ነው። እያስተዋላችሁ ነው? ከቃሉ ጋር ናችሁ? አምላካችን ቅዱስ እግዚአብሔር በዚህ ሰዓት የሚተላለፈውን ቅዱስ ቃሉን ልባችን ላይ እንዲመዘግብልን መልካም ፈቃዱ ይሁንልን። በእናት ማህፀን እያለን ተመልከቱ፣ በእናት ማህፀን እያለን እጅግ ፈሳሽ የሆነ አመች የሆነ ምግብ ይሰጠናል። በእናት ማህፀን ውስጥ እያለን የሚጠብቀን ጠባቂ መላእክት ከእግዚአብሔር ዘንድ ታዞልናል። በእናት ማህፀን ውስጥ እያለን የጊዜ ቆይታው አጭር ነው፣ 9 ወር ከ5 ቀን። ከዚያ 9 ወር ከ5 ቀን በነበረው ቆይታ እግዚአብሔር እየጠበቀን፣ እግዚአብሔር እየታደገን፣ ተመልከቱ በዚያ ቦታ ላይ እንቆያለን። ይሄ ዓለም እጅግ ደስ የሚል የእግዚአብሔር ጥበቃ ያለበት ዓለም ነው። ጭንቀት የሌለበት ዓለም ነው። መውጣት፣ መውረድ፣ ማሰብ፣ ማሰላሰል ያለበት ቦታ አይደለም። ሁሉ ነገር ተመቻችቶ እዚያ ውስጥ እንቆያለን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዚህ በማህፀን ዓለም ስንኖር ታዲያ ተመልከቱ፣ ጊዜው አጭር ነው። ከዚያ ወደ ሁለተኛው ዓለም እንመጣለን። የሁለተኛው ዓለም ደግሞ የዚህ ምድር ህይወት ነው ማለት ነው። አሁን እየኖርን ያለን ሁላችን በዚህ ምድር ላይ እየኖርን ነው። ምናልባት በዚህ ምድር ላይ ስንኖር ደግሞ ብዙ ውጣ ውረዶች አሉ። ዓለም 2 ገጽታ አላት። መንፈሳዊው ዓለም አለ፣ ደግሞም ፍጥረታዊው ዓለም አለ። ከእግዚአብሔር የራቀው ዓለም አለ። የእግዚአብሔር ሐሳብ ብቻ የሚስተናገድበት ዓለም ደግሞ አለ። ቤተ ክርስቲያን አለች። በአንጻሩ ደግሞ ከቤተ ክርስቲያን ውጭ መኖር አለ። ነገር ግን መኖር አይበለው፣ እዚያም ቦታ እየኖርን ነው እንላለን፣ ራሳችንን እናታልላለን። ነገር ግን መኖር ሲባል በእግዚአብሔር ቤት ውስጥ ነው። ተመልከቱ፣ በዚህ ምድር ላይ ስንመጣ ልክ እንደ እናት ማህፀን የተመቻቸ አይነት ህይወት አንኖርም። ይህንን በውስጣችን ልንገነዘብ ይገባል። ላይረሳ በውስጣችን ልናስቀምጥ ይገባል። ወደዚህ ዓለም ስንመጣ በድሎት አልመጣንም። ሕፃናት እያለቀሱ ነው ከእናት ማህፀን ሲወጡ። ገና ከማህፀን ሲወጡ ምጥ በሚባል ገፊ ነገር እየተገፉ ወደዚህ ምድር ይመጣሉ። ከዚያ ይቺ ዓለም ሲቀበሏት በደስታ በሳቅ አይደለም የሚቀበሏት፣ ሁላችንም ማለት ነው። በዚህ ሁኔታ አልተቀበልናትም። ከዚያ በምድር ስንኖር የምንመገበው ምግብ ምናልባት መመገቢያ ተቀይሯል፣ አፍ ይባላል። ከዚያ የምንመገበው ምግብ ደግሞ ተስማሚ ላይሆን ይችላል፣ ጤና ላይሰጥ ይችላል። ለዚያውም እየመረጥን ነው። ይሄ ይስማማኛል፣ ያ አይስማማኝም እያልን እየመረጥን ተመልከቱ። ምግቡ እንደዚህ ነው የሚመስለው። ደግሞ በሽታው አለ። ብዙ ጣውረዶች በሕይወታችን ውስጥ ያጋጥማሉ። ቆጥረን የማንጨርሰው መከራ ውስጥ እናልፋለን። ታዲያ በዚህ ምድር ስንኖር እድሜ ተገድቦ ተሰጥቶናል። መዝሙረኛው ቅዱስ ዳዊት ምንድን ያለው? የሰው እድሜው 70 ዓመት ነው፣ ቢበዛ 80። ስንት ዓመት ነው አለ? 70 ዓመት ቢበዛ ስንት? 80። ከዚህ በላይ ቢቀጥል ግን መከራ ነው፣ ስቃይ ነው፣ እንግልት ነው፣ ምቹ የሆነ ነገር የለም ማለት ነው። በደንብ አስተውሉ ክርስቲያኖች። ታዲያ ወደዚህ ምድር ስንመጣ በዚህ ሁኔታ መጣ። በዚህ ሁኔታ ደግሞ እየኖርን ነው ማለት ነው። በዚህ ሁኔታ እጅግ ፈታኝ በሆነ እጅግ ፈታኝ መከራው፣ ስቃዩ፣ እንግልቱ፣ ልቅሶ፣ አለመመቻቸቱ ሁሉ ነገር በሕይወታችን ውስጥ ያጋጥማል። ይሄ የሕይወቱ ውጣ ውረድ ዛሬ አለ ማለት ነው በሕይወታችን ውስጥ። ተመልከቱ፣ ምድር እንደዚህ ናት። ማንንም ቀይ ምንጣፍ አንጥፋ ተቀብላ አታውቅም። በዚህ ምድር ላይ ድሎት የለም። በዚህ ምድር ላይ ምቾት የለም። በዚህ ምድር ላይ የሚናፈቅ ምንም ነገር የለም። ሐዋርያው ቅዱስ ጳውሎስ ይሄ ስለገባው ነው ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ያለው። ውድ ክርስቲያኖች በደንብ አስተውሉ። በዚህ ምድር ላይ ይመስለናል እንጂ ምቾት የለም። በዚህ ምድር ላይ ይመስለናል እንጂ ድሎት የለም። በዚህ ምድር ላይ ለእኛ ይመስለናል እንጂ ለውጥ የለም። አዎ ብዙውን ጊዜ አዲስ ነገር ፈላጊዎች ነን። ምን አዲስ ነገር አለ እንባባላለን። ምን አዲስ ነገር አለ ከሰማይ በታች?
አዲስ ነገር ምንም የለም። አዲሱማ በላይ ነው። አዲሱማ ከእግዚአብሔር ዘንድ ነው። አዲሱ በመንግሥተ ሰማያት ነው። አሁን በዚህ በሁለተኛው አሁን እኛ ባለንበት ዓለም ላይ ምቾት የለም። ነገር ግን ራሳችንን እንዋሻለን፣ ራሳችንን እንደልላለን፣ ራሳችንን ከቤተ እግዚአብሔር ማርቀን፣ ራሳችንን ከጉባኤ ነጥለን፣ ራሳችንን ከቅዳሴው፣ ከሰዓታቱ፣ ከማህሌቱ፣ ከመንፈሳዊው አገልግሎት ነጥለናል። የተመቸን መስሎናል። ሁሉ ነገር አልጋ በአልጋ የሆነ መስሎናል። ከእግዚአብሔር ቤት ሸሽተናል። ለመመለስ ፈቃደኞች አይደለንም። ነገር ግን እያንዳንዱ ቀን ለእኛ ኪሳራ ነው። እግዚአብሔር አምላክ በራሱ እንዲመልሰን መልካም ፈቃዱ ይሁንልን። በዚህ ምድር ስንኖር የተገደበ ዕድሜን እንኖራለን። 70 ዓመት። ይሄ 70 ዓመት እኮ የበረከት ዕድሜ ነው። 70 ዓመት እኮ የምንሰግድበት፣ የምንበረከክበት፣ ወንጌል የምንሰማበት፣ ጉባኤያትን የምናስፋፋበት፣ የምንዘምርበት፣ እግዚአብሔርን የምናመሰግንበት ዕድሜ ነው። ካወቅንበት ማለት ነው። ላልገባው ሰው እስኪመሽ ድረስ አይገባው። በደንብ አስተውሉ። እኛ እኮ ሳይመሽ የመሸብን ሰዎች ነን። ዛሬ እውነቱን ብንረዳ ኖሮ በትክክል ሁለት አይኖቻችንን ከፍተን መመልከት ብንችል እኮ ጊዜው የኛ ጊዜ አይደለም። ጊዜው ምን ጊዜ ነው? የእግዚአብሔር ሀሳብ የሚስተናገድበት ጊዜ አለመሆኑን ዞር ብለን ወይም ወደ ኋላ ተመልሰን ጥንት አባቶቻችን የነበሩበትን ሕይወት ስንመለከት ዛሬ እኛ የኖርንበት ያለነውን ሕይወት ደግሞ ስንገመግም እውነታውን እናገኝ ነበር። ነገር ግን እውነቱ ተከርዶብናል። አምላካችን ቅዱስ እግዚአብሔር እውነቱን ወደ እያንዳንዳችን ልቦና ያምጣልን። ክርስቲያኖች በዚህ ምድር ላይ ስንኖር ታዲያ ደስታ የለም። ሁሉ ነገር የጎደለበት ነው። ሕመም አለ፣ ስቃይ አለ፣ ሌላም ብዙ ተግዳሮቶች አሉ። ከዚያስ በዚህ ምድር ላይ ስንኖር ኃጢአት የሚባል በሽታ አለ። ኃጢአት የሚባል ቫይረስ አለ። ሕይወትን የሚበክል፣ ነፍስን የሚያጠፋ፣ ስጋን የሚያጎሳቁል፣ ከእግዚአብሔር ማንነት የሚነጥል። የሰው ልጅ ገና ሲፈጠር በዚህ በኦሪት ዘፍጥረት ምዕራፍ 1 ላይ ስናነብ እግዚአብሔር ማለት ሰው እንደ መልካችን በምሳሌያችን ወይም እንደ ምሳሌያችን በመልካችን እንፍጠር፣ ከዚያ ሰውን ፈጠረ የሚለን ሰው እግዚአብሔርን የሚመስል ክቡር ፍጡር ነው። ሰው የእግዚአብሔር ምንድን ነው? መልክ ነው። ሰው የእግዚአብሔርን ገጽታ የሚያሳይ ነው። በዚህ ምድር ላይ ሰውን ማየት ማለት እግዚአብሔርን ማየት ማለት ነው። የእግዚአብሔርን የእጆቹን ስራ መመልከትና ማድነቅ ማለት ነው። ተመልከቱ ክርስቲያኖች፣ ሰው እግዚአብሔርን ይመስላል የሚለውን ቃል ከዚህ እናገኛለን። ግን እግዚአብሔርን የምንመስለው በየትኛው ገጽታችን ነው? በምን አይነት መልካችን ነው? በየትኛው ውበታችን ነው? ለመሆኑ እግዚአብሔርን መምሰል ማለት ምን ማለት ነው? እስቲ እንመልከት። ሰው እግዚአብሔርን የሚመስለው ቁጥር 1 በቅድስና ነው። በምንድን ነው አልኳችሁ? በቅድስና ነው። እግዚአብሔር አምላካችን ራሱ ተናግሮታል። ምንድን ያለን? በዚህ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ምንድን ያለን? እኔ አምላካችሁ እግዚአብሔር ቅዱስ ነኝና። ምንድን ነኝና? ቅዱስ ነኝና እናንተም ቅዱሳን ሁኑ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እኔ አምላካችሁ አለ። አምላካችን ነው። ፈጣሪያችን ነው። እውነት ነው። ይሄ አይታበልም። እርሱ ፈጥሮናል። እርሱ ያኖረን ነው። መጋቢያችን ነው። አማሪያችን ነው። እርሱ አምላካችን ምንድን ያለ? እኔ አምላካችሁ ምንድን ነኝ አለ? ቅዱስ ነኝ አለ። የተለየው ነኝ አለ። እናንተም ቅዱሳን ሁኑ። ይሄ ትልቅ ጥሪ ነው። ማን ነው ይሄን ጥሪ ተቀብሎ ወደ አምላኩ የተመለሰው? ማን ነው የመድኃኔዓለምን ውለታ ያሰበው? ተመልከቱ። እርሱ ይሄን ጥሪ እንደ አባትነቱ አስተላለፈ። ለልጆቹ ስራዎች ይሄንን ጥሪ አስተላለፈ። ይሄን ጥሪ የተቀበሉ አባቶቻችን ቀጥታ ናፍቆታቸው እግዚአብሔር ሆነው ወደ ቤተ እግዚአብሔር ተጠቀለሉ፣ ወደ ቤተ እግዚአብሔር ተሰበሰቡ። መጨረሻዬን አሳምርልኝ አሉ። ያንተ ሆኛለሁ አሉ። ከአእላፋት ወርቅ ብር ይልቅ የአፍህ ቃል ይሻለኛል ብለው ወደ ጉባኤው ተመሙ። ክብር ለእግዚአብሔር አምላካችን ይሁን። ተመልከቱ፣ እኛ ዛሬ ያልገባን ያልተረዳን ነገር
ምርጫችን ሁሉ ጊዜ እግዚአብሔር ብቻ ይሆን ነበር። እኛ ግን በሁለት ዓለም ያለን ሰዎች ነን። ሁለት እግር አለን እያልን በሁለት መንገድ እናነክሳለን። ነገር ግን ምርጫችን ዛሬም አልተስተካከለም። ሕይወታችን ዛሬም አልተስተካከለም። ሰብሳቢው መድኃኔዓለም ይሰብስበን። አዳኙ መድኃኔዓለም ይፈውሰን። እርሱ ሕይወታችንን ካልፈወሰው ሕይወታችን በሌላ አዙሪት ውስጥ ገብታለች። ዛሬ እግዚአብሔርን የሚመለከት ዓይኖች ጠፍተዋል። እግዚአብሔርን ማየት ተስኖናል። ከእግዚአብሔር ርቀን ዓለምንና ዓለማዊነትን በማድነቅ ጊዜያችን እያለፈ ነው። እግዚአብሔር አምላክ የተባረከ ቀንና ጊዜ ይስጠን። እንደ ትናንቱ ወደ በረከት ጥሪ ይጥራን። ክርስቲያኖች አሁን ተመልከቱ፣ እግዚአብሔርን ይመስላል የሰው ልጅ በምን? በቅድስና፣ በምን? በገሽነቱ። ታዲያ ወደዚህ ስንመለስ በሕይወታችን በዚህ ምድር የሚከናወኑ ነገሮችን ሁሉ ስንመለከት የሚሻለው ወደ መምረጥ አዝናኛ እንመጣለን ማለት ነው። አዎ ሁልጊዜ ለቅሶ ነው። ሁልጊዜ በወጣን በገባን ቁጥር አሁን ላይ መውጣታችንን እንጂ ስለ መግባታችን እኮ እርግጠኞች አይደለንም። አሁን ላይ እኮ ማንቀላፋታችንን እንጂ ደጃፋችንን መዝጋታችንን እንጂ ስለሚመጣው ነገር እርግጠኞች መሆን አልቻልንም። አሁን ላይ እኮ ከእግዚአብሔር ርቆ ሕይወት ባዶ ነው። ተመልከቱ። ታዲያ አባታችን ሐዋርያው ቅዱስ ጳውሎስ ምርጫችን፣ ናፍቆታችን በዚህ ምድር ላይ ያለን ምን መሆን እንዳለበት እየነገረን ነው። እንደ ቅዱስ ጳውሎስ ናፍቆታችን ክርስቶስ እንዲሆን አምላካችን እግዚአብሔር አስተዋይ ልብን ይስጠን። አሁን ተመልከቱ፣ በዚህ ምድር ላይ በዚህ መልኩ እንኖራለን። ከዚያስ ዕድሜ ይቆጠራል። በየቀኑ እኛ ዕድሜያችን በጨመረ ቁጥር ደስ ይለናል። እከሌ አደገ ይባላል። ግን እኮ እያደግን አይደለንም። ከዕድሜያችን ላይ እየቀነስን ነው። ተመልከቱ፣ ወደ ሰማይ እየቀረብን ነው። ደግሞ ወደ መሬትም እየቀረብን ነው። ዝቅ ባለን ቁጥር የመሞቻ ቀናችን የጥሪ ቀናችን እየቀረበ መሆኑን ልንገነዘብ ይገባል ማለት ነው። ያ ከሆነ ከእግዚአብሔር ጋር የምንኖረው ሕይወት ጣፋጭ ነው፣ መልካም ነው፣ የሚናፈቅ ነው፣ ባይለየኝ የምንለው ነው። ስለዚህ በሕይወት ሥጋ በዚህች ዓለም ላይ ስንኖር እቺ ሁለተኛዋ ዓለም የኛ አይደለችም። ኪራይ ቤት ናት። ነገር ለቀናት እንሄዳለን። ጊዜያዊ ናት። ወደማይቀርበት ወደዚያ ቦታ እንሄዳለን። ከዚያስ እቺ ምድራዊ ጊዜ ቆይታ ከተጠናቀቀች በኋላ ወደ ሦስተኛው ዓለም እንሄዳለን። ወደ ስንተኛው ዓለም? ወደ ሦስተኛው ዓለም። ሦስተኛው ዓለም መንግሥተ ሰማያት ይባላል። ምን ይባላል አልኳችሁ? መንግሥተ ሰማያት። በመንግሥተ ሰማያት ደስ የሚል ሕይወት የሚኖር ግን ዛሬ ዝግጅት ያስፈልጋል። ንስሐ መግባት ያስፈልጋል። ከእግዚአብሔር ጋር መኖርን መናፈቅ ያስፈልጋል። ዛሬ ቅዱስ ቃሉን መስማት ያስፈልጋል። በምንሰማው ቅዱስ ቃል ደግሞ ለመኖር መወሰን ያስፈልጋል። አዎ ዋጋ ያስከፍላል። በዚህ ምድር ላይ ሲኖር ብዙ ነገሮች ዋጋ ያስከፍላሉ። ነገር ግን የምንከፍልበት ስለምን ዋጋ እየከፈልን እንዳለ በትክክል መረዳት ያስፈልጋል። ስለ እግዚአብሔር መንግሥት ዋጋ እየከፈልን ነው። ያ ሆኖ ከሆነ እሰየው፣ ደስ ይላል። ስለ ወንጌል ዋጋ እየከፈልን ነው። ያ ከሆነ እጅግ ደስ ይላል። ስለ ዘረኝነት ዋጋ የምንከፍል ከሆነ እየከሰርን ነው ወዳጄ። ስለ ብሔርተኝነት ዋጋ የምንከፍል ከሆነ እየከሰርን ነው። ቤተ እግዚአብሔርን ለመጥቀም የምንከፍለው ዋጋ ግን ነገ ሽልማት የሚያሰጠን ነው፣ ለማዕረግ የሚያበቃ ነው። ታዲያ በዚህ በሦስተኛው ዓለም ላይ ደግሞ ስንሄድ የተሻለ ነው እሱ። ሐዋርያው ቅዱስ ጳውሎስ እንዲያውም ዛሬ በምድር ስንኖር በመስታወት በድንግዝግዝ እንደምናይ ነን፣ ነገር ግን በዚያ በመንግሥተ ሰማያት አጥርተን እናያለን፣ ፊት ለፊት እናያለን፣ በትክክል እናያለን። ይህ ማለት ምን ማለት ነው? ያቺ ዓለም ወይም ከእግዚአብሔር ጋር የምንኖርባት ያቺ ዓለም ይሄ ማለት ምን ማለት ነው? ለጊዜው ገነት፣ ለፍጻሜው ደግሞ መንግሥተ ሰማያት የተመረጠ ስፍራ ነው። በዚያ ቦታ
መንግሥተ ሰማያትን ልዩ የሚያደርገው ምንድን ነው? ሞት የለም በዚያ ቦታ። እድሜ አይቆጠርም፣ እድሜ አይቆጠርም። ዝም ብሎ መኖር ብቻ ነው። እንዴት ደስ ይላል! ምን እበላለሁ፣ ምን እጠጣለሁ፣ የት እኖራለሁ የለም። ዛሬ አብዛኛው የዓለም ክፍል ምን እበላለሁ፣ ምን እጠጣለሁ በሚል እይታ ውስጥ ብቻ ነው ጊዜውን የሚያሳልፈው። አዎ በእርግጥ ዓለም ሁለት ገጽታ አላት። በልተው ጠግበው ሁሉ ነገር የሚጠፋቸው ሰዎች አሉ። ደግሞ የሚራቡ የሚሰቃዩ፣ በረሃብ አለንጋ የሚገረፉ በርካቶች አሉ። አንዳንዶች ረሃብን ተረት እናደርጋለን ይላሉ። እንኳንም ተረት ማድረግ ዛሬ በረሃብ ቀጠና ላይ የሚገኙ ደግሞ በርካቶች አሉ። ቁርስ የሚናፍቃቸው፣ ምሳ የሚናፍቃቸው፣ እራት መብላት የከበዳቸው ብዙዎች አሉ። ዛሬ በዚህ ምድር ላይ ስንኖር ለአንዳንዶቹ እንደው ገነት መንግሥተ ሰማያት የሚለው ወንጌላዊ ሃይማኖታዊ ቃል በራሱ ልክ እንደምን ተቆጥሯል? በዚህ ዓለም ላይ ላሉ ሰዎች ልክ የተመቻቸ ሪል ስቴት ላይ እንደመኖር የሚቆጥሩ ሰዎች አሉ። ግን አይደለም። ዛሬ መንግሥተ ሰማያትን ለመዋስ የምንዘጋጅበት ጊዜ እዚያ ቦታ የት እኖራለሁ አይባልም። በሰው እጅ ያልተሰራ በአምላካችን በእግዚአብሔር እጆች የተሰራ ቤት ተዘጋጅቶልናል። በዚያ ቦታ ላይ ያን ቦታ ላይ የምንወርሰው። ስለዚህ ምድር መጨነቅና መባከን አስፈላጊ አይደለም ማለት ነው። እግዚአብሔርን ደጅ መጥናት የሚያስፈልገው ያንን የበረከት ቀን መናፈቅ የሚያስፈልገው። ስለዚህ እድሜ በማይሰፈርበት በዚያ ቦታ ለመኖር ራሳችንን ልናዘጋጅ ይገባል። ይሄ ብቻ አይደለም። በመንግሥተ ሰማያት ምን እበላለሁ ጭንቀት የለም። ምስጋናችን ምግባችን ነው። ልክ ከመላእክት ጋር እያመሰገንን እየዘመርን ያ ምግባችን ሆኖ መጠጣችን ሆኖ እንቆያለን። አስገራሚ ነው። ተመልከቱ። ስለዚህ በዚያ በመንግሥተ ሰማያት መኖር፣ ከክርስቶስ ጋር መኖር፣ ከቅዱሳኑ ኅብረት መኖር እንዴት ደስ ይላል! ያንን እያስታወስን የአባቶቻችንን ፈለግ ልንከተል ይገባል። ያን እያስታወስን ያን እየናፈቅን ያን የሚሻለው የዛሬው አይደለም፣ ምርጫችንን ልናስተካክል ይገባል ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 13 ላይ ምንድን ያለን? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ አለ። ምኖቻችሁን አስቡ? ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው አለ። ተመልከቱ፣ በእምነታቸው ያ የነሱ እምነት ያ የነሱ ሃይማኖት ዛሬ ያለው ሃይማኖታችን ነው። ይህንን በትክክል መረዳት ያስፈልጋል። ይህን ከተረዳን አባቶቻችንን በእምነታቸው እንመስላቸዋለን። አባቶቻችንን በመልካም ስራቸው እንመስላቸዋለን። አባቶቻችን ውብ አብያተ ክርስቲያናትን ገንብተው አስረክበውናል። ያ የእነሱ ስራ ዛሬ አለ። ያ ምግባራቸው ዛሬ አለ። ዛሬ እኮ እኛ ርኅሩኆች የሆነው ከእነሱ ርኅራኄን ስለተማርን ነው። የቅርብ ሞዴሎቻችን ስለሆኑ ማለት ነው። ከእነርሱ ይህን መልካም ስራ ተማርን፣ እኛም ደግሞ መልካም ስራን ወረስን። ክብር ለአምላካችን ለእግዚአብሔር ይሁን። አሁን ተመልከቱ፣ እዚህ ቦታ ስትመጡ ይህን የመሰለ ቤተ ክርስቲያን እየተገነባ ነው። አባቶቻችን ዋጋ ከፍለው ወጥተው ወርደው እስከ ደም ጠብታ ድረስ ዋጋ ከፍለው ቤተ ክርስቲያንን ለእኛ አስረከቡ። ተመልከቱ። ታዲያ በእኛ ዘመን ይሄን የመሰለ ሕይወት ላይ ያለን ዛሬ ምናልባት በሰለጠነው ዓለም ብለን ልንጠራው እንችላለን። በዚህ ዓለም ላይ ያለን ታዲያ እንዴት ነው ለቤተ እግዚአብሔር ዘመን ማንቆ ነው? እንዴት ነው የእግዚአብሔር ቤት ለእኛ የማይገደል ስለ ቤተ ክርስቲያን ናፍቆት በውስጣችን የማያድረው? ዕለት ዕለት ወንጌል ይሰበካል። ያን ጊዜ እኮ እንዳሁኑ አልነበረም። በብዙ ፈተና በብዙ ውጣ ውረድ ውስጥ አልፈው አባቶቻችን ሃይማኖታችንን አቆዩ። ከዚያ ለዚህ ትውልድ አስረከቡ። ይሄ ትውልድ አደራ አለበት። ምን አይነት አደራ? ቤተ ክርስቲያንን የማሻገር። አዎ ይሄን የመሰለ ህንፃ ቤተ ክርስቲያን ሰርተን ጨርሰን በውስጡ ለማስቀደስ ሊናፍቀን ይገባል። ያ ቀን ማለት ነው። መች ነው ይሄ ህንፃ ተጠናቆ ውስጡ ቆሜ ማስቀድሰው?
ግዴታ እኮ በነፍሳችን ወደ እግዚአብሔር መንግሥት መሄዱ ብቻ አይደለም የሚናፈቀው ምንድን ነው? መልካም ስራ ይናፈቃል፣ ቅዳሴው ይናፈቃል፣ ስብከተ ወንጌሉ ይናፈቃል፣ የህንፃው ስራ ይናፈቃል፣ በውስጡ የሚቀደሰው የሚሰጠው አገልግሎት ይናፈቃል። እነዚህ ሁሉ የሚናፈቁ ናቸው። ስለዚህ እኛ ያን ቀን ካሰብን ጊዜ የለኝም መስራት አለብኝ ከኔ የሚጠበቀውን አደራዬን መወጣት አለብኝ የምንልበት ጊዜ ነው ያለን ማለት ነው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እናንተ ደግሞ ልሄድ መድኃኔዓለም ቤተ ክርስቲያን ሄጄ መጽሐፍ ቅዱስን መማር፣ ሕይወቴን በክርስትና ሕይወት ማስቃኘት፣ ከዓለማዊ ጉዳዮች ነፃ መሆን፣ የእግዚአብሔር መሆን፣ ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል እናፍቃለሁ የምንልበትን ቀን እግዚአብሔር ይስጠን። እግዚአብሔር በእያንዳንዱ ጊዜ ለእኛ የእንደገና እድል ይሰጣል፣ እኛ ካወቅንበት ማለት ነው። ስለዚህ እሱ በሚሰጠን እድል ተጠቅመን ርስቱን መንግስቱን መውረስ እንድንችል አምላካችን እግዚአብሔር ይፍቀድልን። ይህ ቤተ ክርስቲያን ተጠናቆ በውስጡ ቆመን እንድናስቀድስ ናፍቆታችን እንዲሆን ቸሩ መድኃኔዓለም ይርዳል። ደግሞ ይህ ቤት ተጠናቆ ሁላችንን በህብረት ቆመን የምንዘምርባትን ያችን ዕለት እንድናገኛት ያችን የምትናፈቀዋን ቀን የምትጠበቀዋን ቀን ያችን ዕለት እንድንደርስ አምላካችን ቅዱስ እግዚአብሔር ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁን። ከክርስቶስ ጋር ልኖር እናፍቃለሁ። ክብር ምስጋና ለአምላካችን ይሁን። በመምህራችን ላይ አድሮ ያስተማረን የመከረን በረድኤት ያልተለየን የአባቶቻችን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መምህራችንን ቃለ ሕይወትን ያሰማልን። አምላካችን እግዚአብሔር የአገልግሎት ዘመናቸውን ያብዛልን። ልሄድ ከክርስቶስ ጋር ምን እላለሁ? ልኖር እናፍቃለሁ በሚል ርዕስ ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክት ምዕራፍ 1 ቁጥር 23 ላይ መነሻ በማድረግ የቅዱስ ጳውሎስ ሐሳብ የኛ ሐሳብ እንዲሆን በቅዱስ ጳውሎስ ሐሳብ እንድንመራ አምላካችን እግዚአብሔር ቤቱን እንዲያወርሰን እኛም ደግሞ ከአምላካችን ሕግ እንዳንወጣ ወደ እግዚአብሔር እንዴት መምጣት እንዳለብን በደንብ አድርገው አስተምረውናልና በድጋሚ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያብዛልን። እስቲ ሁላችንም ብዙ ሰዓት መቀመጥ ብዙ ደቂቃዎች መቀመጥ ያሰለቻልና ከፍ ከፍ ብለን እግዚአብሔርን በዝማሬ እናመሰግናለን። እንደምታዩት አሁን ቤተ ክርስቲያናችን ከተጀመረ ዘንድሮ ሚያዝያ 18